በላይ ሆኗል። በመድኃኒዓለም ከአቅሜ በላይ ሆኗል። በቃ እኔ ማንም የለኝም የሚያግዘኝ ወገንም የለኝም። በቃ በአንድ እጅ አይደል እኔ ሊስትሮ የምሰራው የምታገለው ህይወቴን ለማሸነፍ ላለመለመን ጎዳና ላለመውጣት የምታገለው እኮ በቃ እህት ወንድሞች ደጋግ እህት ወንድሞች አሉኝ ብዬ ነው። ሰላም 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 የፋሚሊዎች የዩቱብ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ እንደምታዩኝ ፋሚሊዎቼ ሰሞኑ ቪዲዮ እየሰራው ወድቄ ነበረ። ቁስሌም ተነክቶብኛል። በጣም አሞኝ ነበረ እና 2 ቀን 3 ቀን ሆስፒታል ያው ሁለተኛ ቀኔ ነው ሆስፒታል ተኝቼ ነበረ እና ያው ትላልቅ ክብደት ያላቸው ነገሮች አታንሳ፣ እረፍት ያስፈልጋል ምናምን ብለውኝ በሸኝተው የነበረ ዶክተሮቹ እና እኔ ደግሞ ታምሜ እቤት ተኝቼ ነበረ። የሚያስታምመኝ የለ፣ የሚያግዘኝ የለ፣ ምግብ ሰርቶ እንኳን የሚያቀርብልኝ የለ። በእንደዚህ አይነት ህመም ተኝቼ ይሄው ዛሬ ተገድጄ ነው የመጣው። ዛሬ ተገድጄ ነው ዩቲዩብ ያው ዛሬ በቃ ያው እንደምታየው አማራጭ ስለሌለኝ አንድ ወንድሜን አስቸግሬው እባክህ እስቲ ለፋሚሊዎቼ ያለሁበት ሁኔታ ላሳውቃቸው ብዬ ቪዲዮ እንዲቀርጸኝ ለምኜው ነው ስራ ቦታ የመጣሁት እና እንደምታዩት ደግሞ በጣም አሞኛል። በቃ ታመም ያለው ፋሚሊ ያው ውስጤ በጣም ተጎድቷል እና የሚያግዘኝ ሰው ያስፈልገኛል። ቤተሰቦቼ ያው እናንተ በጸሎትም በገንዘብም ቢሆን አግዙኝ። እኔ በጣም ታመም ያለው ድጋሚ ሰርጀሪ የተሰራውን ድጋሚ እንዳይለቅብህ ጥንቃቄ አድርግ፣ አሪፍ ምግብ ብላ በቃ ምናምን ብለው ዶክተሮቹ ማስጠንቀቂያ ሰጥተውኛል። እኔ ግን ታመም ያለው አሞኛል። ያው እንደምታውቁት አንድ ጫማ ጠርጌ ነው ቁርስም ምሳም ለመብላት 3-4 ጫማ ማጽዳት አለብኝ። እኔ ደግሞ ተኝቼ ደግሞ አይደለም የሚጠይቀኝ እንኳን የለም፣ የሚያግዘኝ እንኳን የለም። በቃ ፋሚሊዎቼ አግዙኝ፣ ተባበሩኝ። ደግሞ በዓል ደርሷል። በዓልም ያው እንደምታውቁት እኔ እንጀራ እና አንድ ዳቦ እና አንድ ሻይ ከበላው ለኔ በቃ በዓል ነው። ፋሚሊዎቼ ምንም ነገር የለኝም እንደምታዩት ያው ሊስትሮ ቦታም ስራ የለም። ከምንም በላይ ደግሞ ያለሁበት ሁኔታ ላሳውቃችሁ ብዬ ነው። ይሄ 2 ቀን 3 ቀን ስራ ያው ቪዲዮ አልለቀኩም። እንደምታዩት ታምም ያለው የሚያግዘኝ የለም፣ የሚረዳኝ የለም። እባካችሁ በቃ ዝም አትበሉ፣ ሁላችሁም አግዙኝ፣ ተባበሩኝ። እንደውም ስራ የለም በቃ ስራ የሊስትሮ ስራ ምንም ስራ አይዲያ በቃ ስራ አጥቻለሁ። እስቲ ሌላ አይዲያ ፍጠሩልኝ፣ በእናታችሁ ሌላ ስራ ፍጠሩልኝ እህት ወንድሞቼ እባካችሁ። ኤርትራውያን፣ ኢትዮጵያውያን ሁላችሁም በቃ ውጭ ያላችሁም እህት ወንድሞቼ፣ የመዳም ቅመሞች፣ የተለያየ አቅም ያላችሁ ሰዎች አላችሁ፣ ዩቱበሮች አላችሁ፣ አግዙኝ። በቃ ስራም የለም በቃ ይኸው እኔ ተንከራትቻለሁ፣ ስራ የለም፣ ስራ አጥቻለሁኝ። እባካችሁ ዝም አትበሉ፣ እባካችሁ። እኔ ታመም ያለው እምበላው የለኝም፣ ቤት ኪራይ የምከፍለው ብር የለኝም። እባካችሁ ይህን በማድረግ ተባበሩኝ። እኔ ግራ ግብት ብሎኝ ነው ዛሬ እናንተ ጋር የመጣሁት። እግዚአብሔርና የምሬን ነው መነግራችሁ። በጣም ታመም ያለው በእናታችሁ በቃ አግዙኝ። ግራ ገብቶኛል፣ በመድኃኒዓለም ግራ ገብቶኛል። በቃ የተለያየ ዩቱበሮች አላችሁ፣ ለምን መጣችሁ አሰሩልኝ በመድኃኒዓለም በእናታችሁ። አሁን ለበዓል ግን ስትመጡ እባካችሁ በቃ ለበዓል ስትመጡ ዝም አትበሉኝ፣ ቪዲዮ ስሩልኝ። እነ ሀይሚ እነ ሩታ እነ አቤል እነ ኤፍሬም እነ አብርሽዬ በእናትህ በቃ በጣም ታመም ያለው ያው ፈተና በዝቶብኛል። ብቻ ተመስገን፣ እግዚአብሔር የተመሰገነ የሆነው ምለው ፈተና በዝቶብኛል። አብርሽዬ በቃ አንተን ይህንን ቻናል ያንቀሳቀስከው፣ አንተን ይህን ቻናል የከፈትክልኝ አብርሽ ታስፈልገኛለህ። በቃ አብርሽዬ በእናትህ እና ብሩኬ ታስፈልጉኛላችሁ፣ እነ ኤፍሬም አላችሁ፣ ደጋግ ዩቱበሮች፣ ቡታጀራ ዩቱበሮች አላችሁ። እስቲ ተባብራችሁ ማለት ነው የሆነ የስራ አይዲያ ፍጠሩልኝ በእናታችሁ። 5 ዩቱበሮች እኮ ለእኔ ህይወቴ መቀየር ትችላላችሁ። እኔ ወንድማችሁ አይደለሁም እንዴ? ወንድሞቼ እህቶቼ ዝም አትበሉ እንጂ እኔ ቡታጀራ ልጅ አይደለሁ እንዴ? ለምን ዝም ትሉኛላችሁ? እስቲ ደጋግ ዩቱበሮች አላችሁ፣ የሆነ በቃ የሆነ አይዲያ ፍጠሩና እስቲ
እንኳን ለኔ እኮ ለማንም ጎዳና እኮ የምታግዛላችሁ። ለማንም ጎዳና እኮ ነው እርዳታ የምትሰበስቡት። ለማንም ሰው እኮ ነው በቃ ለማንም ሰው ደራሽ ናችሁ። ስለዚህ ለኔም ድረሱልኛ እህት ወንድሞቼ። ለምን ዝም ትላላችሁ? ድምፅ ሆኑኝ እንጂ አላሳዝና። እኔም እኮ ነገ ብለወጥ እንደናንተ ብቀየር እኮ እኔም ሰው እረዳለሁኝ። ሁሌም ተረጂ መሆን እኮ ያሰለቻል እኮ። ሁሌም እኮ እናንተ መለመን እኮ ያሰለቻል እኮ እህት ወንድሞቼ። ከጎኔ ቁሙልኝ እንጂ እኔ ማን አለኝ? እኔ ማን አለኝ? እስቲ ንገሩኝ እስቲ ማን አለኝ? እኔ ያለ እናንተ ማን አለኝ? ከፈጣሪ በታች እናንተ ነው ያላችሁልኝ። ከጎኔ ቁሙልኝ በቃ። ሁሌም እናንተ ማስቸገር እኮ ለእኔ በጣም እየከበረኝ እኮ ነው። እናንተ ጋር ፊት ለፊታችሁ መጥቼ እኮ ተደፍቼ ተንበርክኬ መለምናችሁ። ሁላችሁም ከጎኔ ቁሙልኝ በመድኃኒዓለም። ዝም አትበሉ፣ ድምፅ ሁኑኝ በቃ። 5 ሰው 6 ሰው ዩቱበሮች ያላችሁ ለእኔ እኮ የሆነ ነገር እኮ ስራ መፍጠር ትችላላችሁ። የሆነች ሱቅ ነገር መደብር ነገር መክፈት ትችላላችሁ። የሆነ ጫማ ቤት መክፈት ትችላላችሁ። የሆነ ነገር እኮ ለእኔ ማድረግ ትችላላችሁ። አቅም አላችሁ። ምን ችግር አለው? እኔ እኮ ወንድማችሁ ስጋችሁ እኮ ነኝ። በቃ እየመጣችሁም ቪዲዮ ስሩልኝ፣ አበረታቱኝ። ብሩኬ በእናት በመድኃኒዓለም ብሩኬ በእናት በምታምነው አምላክ ይዣለሁ። ብሩኬ ዝም አትበለኝ። አብርሽ እንኳን መጥቶ ጠይቆኝ ቻናልም ከፍቶልኛል። ብሩኬ እባክህ ብሩኬ መተ ቪዲዮ ስራለኝ አለው በለኝ፣ ከጎን ነኝ በለኝ። እነ አቤሎ መታችሁ ስሩልኝ። በቃ በመድኃኒዓለም መታችሁ ስሩልኝ። በምታምኑት አምላክ ይዣችኋለሁ። እነ ሩታ እነ ሃይሚ ደጋግ ኢትዮጵያውያን ደጋግ ዩቱበሮች አላችሁ፣ የቡታጀራ ዩቱበሮች ኑና ስሩልኝ፣ ከጎኔ ቆሙልኝ። እኔ ማን አለኝ? ያለ እናንተ ማን አለኝ? እኔ አላሳዝናችሁም እንዴ? እንደዚህ ሆኜ አካሌን አጥቼ ሰርጀሪ ተሰርቼ ሊስትሮ ተደፍቼ እየሰራው ነው። እሱም ስራ አጥቻለሁ። የሆነ መላ ፍጠሩልኝ። በቃ የሆነ አይዲያ አምጡልኝ። ዝም አትበሉ። ኧረ በመድኃኒዓለም ዝም አትበሉ። ተው። በእኔ የደረሰ በማንም አይድረስ፣ በጠላቴም አይድረስ። እባካችሁ በቃ እየመጣችሁ ቪዲዮ ስሩልኝ። እኔ ማን አለኝ? ያለ እናንተ ማን አለኝ? እስቲ የመዳም ቅመሞች ይሄንን ቪዲዮ ቫይራል እንዲወጣ እስከ መጨረሻ በማየት ሼር በማድረግ እንዲሁም ቲክቶክ ላይ የተለያየ ቻናላችሁ ላይ ቪዲዮ እየሰራችሁ ልቀቁልኝና ቫይራል እንዲወጣ አድርጉልኝ። ክፍያ ጀምሮልኛል፣ ግን አንድ ቪዲዮ አልለቀኩም። ለምን ብትሉኝ ታምሜያለሁ። እኔ ማን አለኛል? እናንተ ታምሜያለሁ። በቃ ዝም አትበሉኝ። ከፍቶኛል። ተው። ለነገም እኮ ለእናንተ ጥሩ አይደለም። በመድኃኒዓለም ተው። እየመጣችሁ አግዙኝ። በቃ ዝም አትበሉ። በመድኃኒዓለም ሁላችሁም ተባበሩኝ። በቃ በእናታችሁ እኔ ከዛሬ በኋላ ስለእናንተ እያነሳው ስለእናንተ ብቻ መጥፎ ነገር እያነሳው እኔ እናንተ መውቀስ አልፈልግም። በቃ እናንተም መውቀስ አልፈልግም። እየመጣችሁ ቪዲዮ ስሩልኝ፣ አለው በሉኝ፣ አግዙኝ። በቃ ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ ደግሞ በቪዲዮ በሰብስክራይብ በማስደረግ አግዙኝ። በቃ እኔ ከአቅሜ በላይ ሆኗል። በመድኃኒዓለም ከአቅሜ በላይ ሆኗል። በቃ እኔ ማንም የለኝም የሚያግዘኝ ወገንም የለኝም። በቃ የሚያግዘኝ ሰው የለኝም። ታስፈልጉኛላችሁ። በቃ እነ ሩታ እህታለም እባክሽ እህቴ በእናትሽ መጥቼ እኮ ቤት እኮ ልጠይቅሽ መጥቼ እኮ ማለት ነው። በቃ ተኝተሻል፣ በዛ ሰዓት ደግሞ ወልደሻል። መጥቼ ነበረ ቤታችሁ መተሽ በቃ ጠይቅኝ እህቴ በእናትሽ። ሃይሚ እባካችሁ በቃ የተለያየ ደጋግ ዩቱበሮች አላችሁ፣ እየመጣችሁ ጠይቁኝ። እነ እዩና ቡቼ መተው እንደጠየቁኝ እናንተ መታችሁ ጠይቁኝ። እና አብርሽ መጥቶ ቻናል እንደከፈተልኝ እናንተ መታችሁ አበረታቱኝ። በቃ ዝም አትበሉ፣ ድምፅ ሁኑኝ እንጂ እኔ አላሳዝናችሁም እንዴ? ኢትዮጵያዊ አይደለሁ እንዴ? እኔ ወገናችሁ አይደለሁ እንዴ? ወንድማችሁ አይደለሁ እንዴ? እኔ ማን አለኝ? ያለ እናንተ ማን አለኝ? እንደ ዛሬ መሮኝም አልቅሼም አላቅም፣ ተሰምቶኝም አያቅም እንዴ? እኔ ማን አለኝ? እስቲ አላሳዝናችሁም እንዴ? እኔ በአንድ ጃር ለኔ ሊስትሮ የምሰራው የምታገለው ህይወቴን ለማሸነፍ ላለመለመን ጎዳና ላለመውጣት የምታገለው እኮ በቃ እህት ወንድሞች ደጋግ እህት ወንድሞች አሉኝ ብዬ ነው። ኤርትራውያን ዝም አትበሉኝ፣ መናታችሁ ኤርትራውያን አትበሉኝ። በመድኃኒዓለም ለምናችሁ፣ በመድኃኒዓለም በዛሬው ባልወልድ ልለምናችሁ፣ በመድኃኒዓለም በበዓሉ ልለምናችሁ። በቃ ዝም አትበሉኝ። እኔ ማንም የለኝም፣ ወገን የለኝም። እየመጣችሁ አግዙኝ፣ ቪዲዮ ስሩልኝ፣ አበረታቱኝ። የኔ ህይወት ለመቀየር እኮ 10 ዩቱበሮች ቡታጀራ ላይ ደጋግ ዩቱበሮች፣ ምርጥ ዩቱበሮች፣ ፍቅር የሆናችሁ ዩቱበሮች አላችሁ።
እኔ ህይወት ለመቀየር 50 ዶላር ብታዋጡልኝ የኔ ህይወት ትቀየራላችሁ። ትንሽ የመደብር ሱቅ ትከፍቱልኛላችሁ። እኔም እየሰራሁ ራሴን ለማሸነፍ እታገላለሁኝ። ታውቃላችሁ፣ ስለኔ የማታውቁት ነገር የለም። ይሄው እኔ ታምሜ ነው ያለሁት። ድጋሚ እባክህ ከባባድ ዕቃ አታንሳ። ድጋሚ ሰርጀሪ ነው የምትሰራው። ከባባድ ዕቃ አታንሳ ተብዬ ማስጠንቀቂያ ተሰጥቶኛል። ምንም አማራጭ የለኝም። እሺ ጎንበስ ብዬ ሊስትሮ ስሰራ እያመመኝ እየወጋኝ ነው። ግን እኔ ምን ላርግሽ? እንዴት አድርጌ ልኖር? ህይወቴ እንዴት ልቀይረው? ማን ይስማኝ? እህት ወንድሞቼ፣ በእናታችሁ ደጋግ ኤርትራውያን፣ ደጋግ ኢትዮጵያውያን እህት ወንድሞች አላችሁ፣ በቃ አግዙኝ፣ እርዱኝ፣ አግዙኝ። ወገን ለወገን ደራሽ ነው። በቃ አግዙኝ እና ቪዲዮዬ እስከ መጨረሻ በቃ ማገዝ የማችሉ ሰዎች ቪዲዮን እስከ መጨረሻ አጫውቱልኝ፣ እንዲቆጥርልኝ ሰብስክራይብ አድርጉልኝ። እባካችሁ እህት ወንድሞቼ፣ ማንም የለኝም፣ ተባበሩኝ፣ በቃ ድረሱልኝ። በቃ ማንም የለኝም፣ ወገን የለኝም። በእናታችሁ በቃ በፈጣሪ ልለምናችሁ። እኔ ከዛሬ በኋላ የእያንዳንዳችሁ ስም አልጠራም። በቃ አግዙኝ። ዩቱበሮች እየመጣችሁ ቪዲዮ ስሩልኝ፣ ከጎኔ ቆሙልኝ። እምሰራው አስተዳደር ቢሮ አጠገብ ነው የምሰራው። እየመጣችሁ ጫማም አስጠርጉኝ። እኔ ሰው እጅ ማየትም አልፈልግም። ጫማም አስጠርጉኝ እየመጣችሁ። በቃ ሁላችሁም እየመጣችሁ አለን፣ እናበረታታለን፣ በርታ፣ ጀግናነ በሉኝ። ደግሞ በጣም አመሰግናለሁ። ሁላችሁም በጣም ነው ማመሰግናችሁ። እጅግ በጣም አመሰግናለሁ። በኮሜንትም አይዞ በርታ እኔን ለምትሉኝ ሰዎች እግዚአብሔር አምላክ በእግዚአብሔር ስም አመሰግናችኋለሁ። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ግን የተሰማኝን ስሜት ነው የተናገርኩት። በቃ ውስጤ ሁሌም በቃ ተናገር እያለ ውስጤ አስገድዶኝ ነው የተናገርኩት። በቃ እየመጣችሁ ቪዲዮ ስሩልኝ፣ አግዙኝ፣ አበረታቱኝ፣ ከጎኔ ቁሙልኝ። ኢትዮጵያ ትቅደም። በጣም አመሰግናለሁ እህት ወንድሞች።